ሰብስክራይብ በማድረግ ቤተሰብ ይሁኑ። ከራስ በላይ ለሌሎች ሰዎች መኖር ትርጉሙ ምንድነው የሚል ነው። የሰጡኝን ሰዎች ሐሳብ ለመቀበል ብቻ ነው መድረክ ላይ የወጣሁት። ከዛ ውጪ ከራሳቸው በላይ ለሰዎች የሚኖሩ ሰዎች ከፊት ለፊቴ ስላሉ እነርሱ ቢያወሩ መልካም ነበረ እኔ ከመናገር መድረኩ ላይ። የሰው ልጅ እንደምታውቁት ማህበራዊ ፍጡር ነው። ለብቻው ለመኖር አልተፈቀደለትም። ችሎ ቢገኝ ቢሞክር ቢለፋ ባህታዊ ሊሆን ቢል ወጥቼ በረሃ ልንከራተት ቢል ብቻ ከተፈጥሮ ተነጥሎ የራሱን ህይወት ብቻ መርጦ ለራሱ ብቻ መኖር የተገራለት ፍጡር አይደለም። ፍቅርን፣ የሰውን ደስታን ማየት፣ ሀዘኑን መካፈል፣ መጋራት እንደማንም እንደ ሰው በተፈጥሮ ያገኘነው ነገር ነው። ሰው በመሆናችን ብቻ ነው ለሌሎች ሰዎች ደስታ አብረን ተካፋይ፣ ለሌሎች ሰዎች ሀዘን አብረን ተጋሪና ደራሽ ያደረገን። አላህ የሰው ልጅን በምድር ላይ ሲያስገኘው አንደኛውና ዋነኛው ዓላማ በምድር ላይ ያመጣበት በምድር ላይ የእርሱ አምባሳደር ሆኖ እንዲንቀሳቀስ ነው። የአላህ አምባሳደር ማለት እንደው በቀላል ገለጻ ስነግራችሁ በምድር ላይ የምታውቋቸው ትልልቅ ሀገራት የምታውቋቸው ትልልቅ መንግስታት አምባሳደሮቻቸውን ወደ ሌላ ሀገር ይልካሉ። ዓላማቸው ምንድነው ቢባል ለሁሉም ሰው ግልጽ ነው። የሚፈልጉት ነገር የሚወዱትን የሚያከብሩትን እነሱ ህግ ነው ስርዓት ነው ይጠቅመናል ብለው የሚያምኑትን ነገር እንዲያስፈጽሙላቸው ነው። የአሜሪካ አምባሳደር ኢትዮጵያ ሲመጣ ዋነኛው ዓላማው የአሜሪካንን ፍላጎት በኢትዮጵያ ላይ ማስፈጸም ነው፣ ሌላ ምንም አይደለም። እንደዚሁ አላህ Subhanahu Wa Ta'ala የሰው ልጅን ሲመርጠው ዓላማው የእርሱ አምባሳደር እንዲሆን ነው። የእርሱ አምባሳደር አደረገው ማለት አላህን ፍላጎት በምድር ላይ ማምጣት ነው። ምንድነው አላህ የሚፈልገው? ጥሩ ሃይማኖተኛ ሰዎች እንድንሆን ነው። ጥሩ ሃይማኖተኛ ሰዎችስ ማን ናቸው ነው ጥያቄው። በጣም ጥሩ ሃይማኖተኛ ሰዎች የሚባሉት ለሌሎች ሰዎች የሚደርሱ እዝነትን የሚሰጡና የሚለግሱ ሰዎችን መከራቸውንና ጫንቃቸውን የሚያቀሉ ከነሱ ጋራ ሆነው አብረው አለውልህ የሚሉ ሰዎች ናቸው እውነተኛ ሃይማኖተኛ ሰዎች ማለት። ሃይማኖት የሚባለው ነገር ወይም እምነት የሚባለው ነገር ራሱ በልብ ውስጥ መጽደቁ የሚረጋገጠው ለሰው ልጅ በመቆም ነው። ለሰው ልጅ ያልቆመ ሰው፣ ለሰው ልጅ ያልደረሰ ሰው፣ መከራውን ያልተጋራ ችግሩን ያላቃለለ ሰው ሃይማኖተኛ ተብሎ ለመጠራት ሩቅ ነው። የሃይማኖት ጫፉን የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናግረዋልና የሃይማኖት ጫፉ እርሳቸው የተላኩለትን ነገር በምድር ላይ ማስፈን ነው። ሌላ ምንም ነገር የለውም። አላህ ለምንድን ነው የላካቸው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ትሆን ዘንዳ እንጂ አላክሁም። ለዓለማት እዝነት ማለት ለሰው ልጆች የቸገረባቸውን ማቃናት፣ ከጨለማ ወደ ብርሃን ማድረስ፣ አላህን ማስተዋወቅ፣ ከዛም አለፍ ብሎ መከራቸውን ማንሳት፣ ድህነታቸውን ማቃለል፣ የራባቸው የጠማቸው የታረዙ እንደሆነ ማልበስ፣ ማጠጣት፣ መመገብ፣ እነዚህ ነገሮች ናቸው። ይህንን በጣም የበለጠ ግልጽ የሚያደርግልኝ ግን አንድ አጋጣሚ ነው። ነቢዩ መሐመድ የአላህ ሰላምና እዝነት በእርሳቸው ላይ ይሁንና ከመካ ወደ መዲና ሲሰደዱ የሀገራቸው ህዝቦች አይንህን ላፈር ብለው ሲገፏቸው አንተ ከኛ ጋር መቀጠል አይመችህም አትሆነንም ብለው ሲያባሯቸው የመዲና ሰዎች ተቀበሏቸው። የመዲና ሰዎች ሲቀበሏቸው የመዲና ሰዎች የሚኖሩበት አካባቢ እንደ መካ የንግድ ከተማ አይደለም። በጣም ብዙ ሰዎች በጋራ የሚኖሩበት ከተማ ነው። አይሁዶች ይኖሩበታል፣ ክርስቲያኖች ይኖሩበታል። ጥቂት ደግሞ የሰለሙ ሰዎች ናቸው የተቀበሏቸው። ስለዚህ መዲና እንደ መካ አንድ ወጥ ማህበረሰብ አይደለም ያላት። መዲና የተሰባጠረ የብዙ እምነቶች የብዙ ሐሳቦች መናኸሪያ ናት። መዲና ሲገቡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ መልእክታቸው ምንድን ነበረ ሲባል አብዱላህ ኢብኑ ሰላም እንዲህ ይላል። ነብዩና መሐመድ የአላህ ሰላምና እዝነት በእርሳቸው ላይ ይሁንና መዲና የገቡ ጊዜ በጣም የገረመኝ ንግግራቸው ይህ ነበረ። እኔም የእስልምናን ብርሃን በልቤ ውስጥ ወገግ ብሎ እንዲገባ ያስገደደኝ የንግግራቸው ነበር አለ። ምንድነው አሉት። ገና ሲጀምሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
እናንተ ያመናችሁ ሰዎች ሆይ የመዲና ሙስሊሞች ሆይ የመዲና ምእመናን ሆይ አላሉም ያሉት አዩሃ ናስ ነው አለ የሰው ልጆች ሆይ ብለው ነው ያናገሩን አይሁድ አለ ክርስቲያን አለ ሙስሊሞች አሉ ሌሎችም ሰዎች አሉ እምነት የሌላቸውም ጭምር እነዚህን ሁሉ ሰዎች ግን ያናገሩት አዩሃ ናስ ብለው ነው የሰው ልጆች ሲሉ ነው የጠሩን አለ በዚህ አላበቁም አለ አዩሃ ናስ ካሉ በኋላ የሰው ልጅ የሚቆምበትን ሁለት መሰረታዊ ምሰሶዎች አስቀመጡ አለ አዩሃ ናስ እናንተ በመካከላችሁ በሰላም ትኖሩ ዘንዳ መልእክት አስተላለፉ ምን አሉ አፍሹ ሰላም በይነኩም በመካከላችሁ ሰላምታን አብዙ አሉ በመካከላችሁ ሰላምታን አብዙ ሲባል መቼም በመንገድ ላይ የምታገኘውን ማንኛውንም ሰው ሰላም የምትለው ከሆነ ከልብህ ጥላቻም ምቀኝነትም አለመሸከምም ካለ ይቀላል አይደለም መቼም መንገድ ላይ ስታልፉ ሰው አግኝታችሁ ሰላሙ አለይኩም ያአላህ ሰላም ባንተ ላይ ይሁን ያላችሁት ጊዜና ንዴትም አናዷችሁ ከነበረ ጎርቷችሁን ከነበረ እቺ ሰላምታ በራሷ ምትቀንሰው ከልባችን ላይ የምትፍቀው ምቀኝነት መጥፎ ነገር አለ ማለት ነው የመጀመሪያው መልእክታቸው በመሐከላችሁ ሰላምን አብዙ ነው ያለ ሰላም ሀገር አይቀጥልም ያለ ሰላም መንደር አይጸናም ያለ ሰላም የተለያዩ ሃይማኖቶች በጋራ አይኖሩም በዚህ ግን አላበቁም ቀጠሉና አለ አጥዒሙ الطعام አሉ ምግብን አብሉ አሉ የሰው ልጅን የምትገዛው በሆዱ ነው በሌላ ነገሩ ልትገዛው አትችልም የሰው ልጅን የምትገዛው በሆዱ ነው የሰው ልጅን ና ብለህ የምታስገድደው በምታበረክትለት አስተዋጽኦ ነው ወዲያው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አጥዒሙ الطعام አሉ ምግብን አብሉ አሉ ይሄ ማለት ያመነው ላላመነው አይደለም የሚያበላው ሁሉም ሰው ነው የሚበላው ሙስሊም ለሙስሊም ተጠራርቶ ሙስሊም ለነሳራው ተጠራርቶ አይደለም ሁሉም ሰው አንደኛችሁ ለቸገረው ሌላኛችሁ አብሉ አሉ አጥዒሙ الطعام አሉ ይሄን ሁሉ ግን የሚያስርላችሁ ከፈጣሪያችሁ ጋር ከአላህ ጋር ያለ ግንኙነት ነው ይሄንን የምታስተካክሉትም ከአላህ ጋር ሰዎች በተኙበት ሌሊት ብቻችሁን ቆማችሁ የቀን ሂሳባችሁን ስትሰሩ ነው ስለዚህ ወሰሉ ቢልለይሊ ወናሱ ኒያም ሰዎች ተኝተው ባለበት ጊዜና እናንተ ቆማችሁ ለጌታችሁ ተዋደቁ ጠዋት አበርክታችኋል ሰላምታን ዘርታችኋል ሰዎችን አብልታችኋል መከራቸውን አቃላችኋል ግን ይሄ በቂ አይደለም በሌሊቱ ክፍለ ጊዜ ከጌታችሁ ጋራ ተዋደቁ አሉ እንዲህ ካደረጋችሁ የጌታችሁን ገነት በሰላም ትገባላችሁ ተድኹሉ الجنة بسلام ከአላህ ጋራ በሰላም ትገናኛላችሁ ይህ መልእክት ልቤን ከፈተና የእስልምና ወጋገን እንዲዘልቅ አደረገ ይላል አብዱላህ ብን ሰላም የሰው ልጅ የሚቆመው በዚህ ውስጥ ነው ያ አዩሃ الناس ውስጥ ነው ለሰው በመድረስ ለሰው በመኖር ውስጥ ነው እንደምታውቁት ለብቻ የሚኖር ሐያት እድሜው በጣም አጭር ነው ይመስለናል እንጂ የምንበላው የምንጠጣው የምንለብሰው የምንጫማው ነገር በጠቅላላ محدود ነው የተቆረጠለት ነው ቀን የለበስነው ጫማ ላያችን ላይ ይነጥባል ይቀደዳል አውጥተን እንጥላለን محدود ነው ጊዜ ገደብ አለው የለበስነው ልብስ ላያችን ላይ ይነጥባል ጊዜ ገደብ አለው የሰው ልጅ ግን ስሜት ገደብ የለውም የሰው ልጅ ሂሳብ ግን ገደብ የለውም ለዚህ ነው ከትልልቅ ሰዎች መካከል በልቤ ውስጥ ምናልባትም የህይወቴን ጉዞ ለአንደኛው ቀይሯል ብዬ ከማምናቸው ሰዎች መካከል ቁንጮ الأستاذ سيد قطب رحمة الله تعالى عليه እንዲህ ይላል عندما نعيش لذواتنا ለራሳችን ለስሜታችን ለፍላጎታችን መኖር የጀመርን እንደሆነ تبدو لنا الحياة قصيرة دعيلة ህይወት በጣም አጭር ርካሽና እዚህ ግባ ማትባል ትሆናለች ከእናታችን ሆድ የወጣንበት የመጀመሪያው ለቅሷችን መነሻዋ ይሆናል ሞታችን ማብቂያዋ ይሆናል ነገር ግን أما عندما نعيش للآخرين أو عندما نعيش لغيرنا ለሌሎች ሰዎች መኖር የጀመርን እንደሆነ ግን ወይንም ለታላቅ ሐሳብ መኖር የጀመርን ግን ለዓላማ
ለማበርከት ለመድረስ መኖር የጀመረን እንደሆነ ግን ያን ጊዜና ተብዱ ለና الحياة طويلة عميقة ህይወት ለኛ ትሆናለች ረጅም በጣም ጥልቅና ረቂቅ ትሆናለች መቼ ነው መጀመሪያዋ ይቺ በጣም ረቂቅ ጥልቅ ረጅም የሆነች ህይወት መጀመሪያዋ መቼ ነው ይላል መጀመሪያዋ የሚሆነው ለሰው ልጅ መኖር ስንጀምር ነው ይላል ሂነማ ይሄ ህይወት የሚጀምረው حيث بدأت أن نعيش للإنسانية جمعاء ለሰው ልጆች በጠቅላላ መኖር ስንጀምር ነው የምታበቃው ከዚህ ህይወት በኋላ አላህ ፊት ቆመን ሂሳብ ስንሰራ ነው ይላል እጅግ ረጅም ህይወት ማለት ነው እነዚህ አይነት ሰዎች በህዝብ ውስጥ የተገኙ አንድና ብቸኛ ሰዎች ተብለው ይጠራሉ ይህንን ስም የታሪክ ባለሙያዎች መጀመሪያ የጠሩት ከነብዩ መሐመድ ኡመት መካከል ለአቡበክር ረዲየላሁ ተዓላ ዐንሁ ነው አቡበክር ነብዩን የተካው የመጀመሪያው የሙስሊሞቹ አስተዳዳሪ ነው ስለ አቡበክር ሁለት ታሪክ ብቻ ነግራችሁ ከራስ በላይ ስለኖሩ የዘመናችን ሰዎች አንድ ምሳሌ ጠቅሼ ወርዳለሁ አቡበክር ማን ነበር አቡበክር ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንደነገሩን የሱ ኢማን በአንድ ሚዛን ቢቀመጥ የህዝብ በጠቅላላ ኢማን በሌላ ሚዛን ቢቀመጥ የአቡበክር ሚዛን ይደፋል አሉ ዓለም በሙሉ ተጠራርታ ኢማኗን ብትለካ ከአቡበክር ኢማን ጋር ቢወዳደር የአቡበክር ኢማን ሚዛን ይደፋል ለምንድነው ይሄ የሆነው አሉ አቡበክር ከራሱ በላይ ለሌሎች ስለኖረ ነው አቡበክር ያለውን ገንዘብ በጠቅላላ ሳይሰስት ለሌሎች ስለሰጠ ነው አቡበክር ከራሱ በላይ ቤተሰቡን ጭምር መስዋዕት አድርጎ መልእክተኛውን መሐመድ የአላህ ሰላምና እዝነት በርሳቸው ላይ ይሁን በዛ የስደት ጉዟቸው ላይ ስላዳነ ነው አቡበክር ሰዎች በሙሉ ብቻቸውን ባስቀሯቸው ጊዜ የአላህን መልእክተኛ እኔ ያለሁልህ ስላላቸው ነው ሰዎች በሙሉ የማያምኑትን የሚመስል ከአእምሮ የራቀን ክስተት የአላህ መልእክተኛ ሲናገሩ እኔ ግን አምናለሁ ስላላቸው ነው ሌላ ምንም ምክንያት የለውም ከርሱ በላይ ሌላን ሰው የምር የበላይ አድርጎ ነፍሱንም ገንዘቡንም ህይወቱንም ሰጥቶ ስለኖረ ነው እውነት ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ወቅት በጣም መከራው ተደራርቦባቸው 10 ዓመታትን ከዘለቀ በኋላ አላህ አሁን መከራህን ማቃልበትን ከኔ ዘንድ የቀረብክ መሆንንም ማሳይበትን ምሳሌ ልስጥህ አላቸውና የአላህን መልእክተኛ ወደ ሰማይ ቤት ወሰዳቸው ወደ ሰማይ ቤት ሲሄዱ መጀመሪያ ከመካ በርሃን የተነሱት ከመካ በርሃ ከኡሙ ሃኒ ቤት አንድ ማጓጓዣ አንስቶ በፍጥነት በአንድ ሌሊት በይተል መቅዲስ ወይም ያሁኗ ፍልስጤም ደረሳቸው ከሳውዲ አረቢያ በአንድ ሌሊት ፍልስጤም ደረሱ ከፍልስጤም ተነስተው አላህ ዘንድ ወደ ሰማይ ወጡ ሰማያትን ያቆራረጡ ሰባተኛው ሰማይን አልፈው ከአላህ ሰላት ወደ እርሱ የምንገናኝበትን ትልቁን አምልኮ ይዘውልን መጡ ይህ የሆነው በአንድ ሌሊት ነው ሌሊቱ ሳይነጋ በዛችው ዕለት መካ ተመለሱ አሁን ይሄንን በፈልግ በፊልም በፈልግ በታሪክ መጽሐፍ በፈልግ ባሻቸው ነገር በተርክ የሰው ልጅ አእምሮ አይቀበለው ተፈጥሯዊ አይደለም በጣም ተደሰቱ የቁረይሽ ሰዎች መልእክተኛው ውሸታም ነው ለማለት መረጃ አገኙ ሄዱና ሰዎችን አናገሩ ከዛ መካከል ግን አቡ ጀህል እንዲህ አለ አይ ተራ ሰዎች አታናግሩ እኔ ማንን እንደማናገር አውቃለሁ አሁን ይለይልናል አለና አቡበከር ጋር ሄደ ሰማህ ጓደኛ የሚለውን ነገር ሰማ እንዲህ አለ ምን አለ በሌሊት ተነስቼ ከመካ በይተል መቅዲስ ወይም ፍልስጤም ደረስኩኝ ከዛ ደግሞ እንደገና በመጓጓዣ ከመላእክታው ጅብሪል ጋራ ሰማይ ደርሼ ሰላት የሚባል ነገር ይዤ መጣው ከዛ በሌሊት ሳይነጋ እናንተ ጋር ደረስኩ እያለ ነው አላቸው አቡበክር ምን አለ ካለ እውነቱን ነው ይገርምሃል እንዴ እኔ እኮ ከሰማይ
ራእይ የወረደልኝ ነው ብሎ አምኜዋለሁ። እንዴት ይሄንን ሰው ከመካ ቤተል መቅዲስ ደረስኩኝ ቢለኝ እንዴት አላምነው ካለ እውነቱን ነው። ከመልእክተኛው ጋራ ለስደት ሲወጡ በስደታቸው ወቅት አንድ ነገር ተከሰተ። ያው መንገዱ 10 ቀን የፈጀ መንገድ ነው። በጣም ከባድ ነው። ለሰው ልጅ የሚመች አይደለም። በረሃ ነው። ጥላ ሲያገኙ ይጠለላሉ። ፀሐይቷ እስክትበርድ ይቀመጣሉ። ተነስተው እንደገና ይጓዛሉ። ለሊት ሲሆን ይተኛሉ። በእንደዚህ አይነት ሁኔታ እያለፉ ሲሄዱ ረሃቡ፣ ጥማቱ፣ የፀሐዩ ሐሩር ንዳዱ እጅግ በጣም ከባድ ነው። አቡበከር በዚህ መካከል አንድ ፍየል ጠባቂ ያያል። ፍየል ጠባቂውን ጠራው። እነዚህ ፍየሎች የማን ናቸው? አልበህ ብትሰጠኝ አለው። እንደዚህ የሚባል የቁረይሽ ሰው ነው። በቃ ገዛሃለው፣ ወተት ስጠኝ አለው። ወተቱን ወሰደ። ታሪኩ ረጅም ነው፣ ያሳጠርኩ ነው የምነግራችሁ። ወተቱን ይዞ መጣ። ያኔ ነብዩና መሐመድ የአላህ መልእክተኛ የአላህ ሰላምና እዝነት በርሳቸው ላይ ይሁንና በጥላ ላይ ተኝተዋል። መንገድ ላይ ናቸው፣ በረሃ ላይ። እስኪነቁ ጠበቃቸው። ያንን የፈላውን ወተት በውሃ ትንሽ ቀዝቀዝ አደረገና ሲነቁ በጣም ከፍተኛ ጥማት ላይ ናቸው፣ ሰጣቸው። እሱ ደግሞ በጣም ተርቧል። ከዛ መጠጣት ጀመሩ ይላል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። فشرب رسول الله صلى الله عليه وسلم حتى ارتويت على اوكي I'm sorry ይቅርታ እሺ የአላህ መልእክተኛ የአላህ ሰላምና እዝነት በርሳቸው ላይ ይሁንና ጠጡ እኔ እስከምጠግብ ድረሳል። ማብራራት አይቻልም ይህን ነገር። ሌላ እጅግ በጣም የተጠማ ሰው እዚህ አለ። ከዛ ለጠማው ጓደኛው ወተቱን ሰጠው። ያ ሰው ጠጣ። ከዛ የሰጠው ሰውዬ ጠገብኩ አለ። ይህንን የሆነው አቡበከር። ከዚህ በላይ አንድ አጋጣሚ ልንገራችሁን አልፋለሁ። አመሰግናለሁ። አቡበክር ረዲየላሁ ተዓላ አንሁ ይሄ የምነግራችሁ ታሪክ بعض المحدثين قالوا في روايته شيء من الضعف ድክመት አለበት ይላሉ። ولكن وهو أكبر من ذلك وأبا بكر تفوق ذاك المرتبة ስለሱ የፈለግነውን ብናወራ وهو ارتفق من ذلك ضعفን እንኳን ማከም ይችላል። وقد روى ذلك إمام البغوي في تفسيره وسيجنبها الأتقى الذي يؤتي ماله يتزكى يميلون القرآن أنكت أبا بكر نوصيله يهن الرواية ورتوال. وكذلك ابن كثير نقل من إمام البغوي وروى ذلك. تلك قلت مفسروች ያወሩትን ታሪክ ነው ማወራው። أبا بكر رضي الله تعالى عنه ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የመከራ ዘመቻ ብለው የጠሩት ዘመቻ ወቅት ገንዘብ እንዲያመጣ ተጠራ። ዑመር ግማሽ ገንዘቡን ይዞ መጣ። ግማሽ ገንዘብ ማለት 1 ሚሊዮን ቢኖር 500 ሺህ እንደ ማለት ነው። 10 ሚሊዮን 5 ሚሊዮን ሀብት ንብረቱን ለሁለት ከፍሎ ማለት ነው። ዑመር ይዞ ሲመጣ ምን ለቤተሰብህ አስቀረህ አሉት። ግማሽ ንብረት አስቀርቻለሁ አለ። አቡበክር ረዲየላሁ ተዓላ አንሁ ሙሉ ንብረቱን ይዞ መጣ። ሙሉ ንብረቱ ምን አስቀረህ ለቤተሰቦች አሉት። አላህንና መልእክተኛውን አስቀርቻለሁ አለ። እነርሱ ይበቃቸዋል አለ። ኦኬ መልካም። ከጊዜያት በኋላ አቡበክር ጠፋ። ነብይ አስጠሩት። ሲመጣ አቡበክር ረዲየላሁ ተዓላ አንሁ ፍጹም ድህነት ነክቶታል። አስተውሉ። ሙሉ ንብረቱን የሰጠው የሚለብሰው ነገር ስለሌለው አንድ ገዋን ለብሷል። ገዋኑ የጆንያ ነው። ጆንያው ተቀዶ ከደረቱ ጀምሮ ተጥፏል። አቡበክር መጣና አዩት ነብዩና መሐመድ የአላህ ሰላምና እዝነት በርሳቸው ላይ ይሁን። አቡበክር ረዲየላሁ ተዓላ አንሁን አዩትና ጌታህ ባንተ ላይ ሰላምታን ያወርዳል አሉት። አማንተ ራዲን في هذا الفقر በዚህ ድህነት ወደሃል ወይንስ ጠልተከዋል አሉት። አላህ የመረጠውን ነገር የምጠላ አይደለም።
ብሎ መለሰ። ነብዩና በአላህ ፍላጎት ወዷል። የመረጠው ፈቅዶና ወስኖ የሰጠው ነገር ነው። ድህነቱን አምኖበታል አሉ። ይገርምሃል እንዴ አለ መላእክታው ጅብሪል ለነብዩ መሐመድ፣ አባበክር እኮ ይህንን ልብስ በመልበሱ ምክንያት ሐመለተል ዓርሽ የዓርሽ ተሸካሚ የሆኑ መላእክቶች እርሱ የለበሰውን ገዋን እንዲለብሱ ታዘዋል አለ። ወዛከ አባበክር ሰማያት ምድር በጠቅላላ በሰጠው ልግስና ለእርሱ ክብር ሲባል ጆንያ የለበሱለት ሰው ነው። ከሱ በላይ ሲኖር ሰው ከራሱ በላይ ሲኖር ሰው ቅጠል ዛፉ፣ ድንጋዩ፣ ተራራው፣ ሰማይ ምድሩ ሁሉ ያከብረዋል፣ ይወደዋል፣ ያፈቅረዋል፣ ስሙን ያነሳል፣ ሊጠላው አይችልም። ወዛከ አቡበክር። ታውቃላችሁ ሰዎች ደረጃ አላቸው። ሰዎች ደረጃ አላቸው፣ እኩል አይደሉም። አላህም ከሰዎች መካከል ሰዎችን ይመርጣል ከራሳቸው በላይ ለሰዎች የሚኖሩ። ገጣሚው እንዳለው ነው ነገሩ። ወናሱ አልፉን ምንሁሙ ከዋሂዲ። ሺህ ሰዎች ሊኖሩ ይችላሉ፣ 1 2 3 4 5 ብለው የሚቆጠሩ። ነገር ግን ከመካከላቸው ወዋሂዱን ከልአልፊ ኢን አምሩናና፣ ከሰዎች መካከል ግን ሰው አለ ከ1 ሺህ መካከል 1 ሺህ የሚባል። አላህ ሰዎችን ይመርጣል። ኢነ ኢብራሂማ ከነ ኡመተን ቃኒተን ሊላህ። ኢብራሂም የአላህ መልእክተኛ ኡመት ነበሩ አለ አላህ፣ ህዝብ ነበሩ አለ። አንድ ብዬ አልጠራቸውም ማለት ነው። ሰዎች እንደ መልካቸው ነው የምናለቅስላቸው። ህይወታቸውን ብቻ አይደለም እኮ የምናልቀው። ስናለቅስላቸውም ስናጣቸውም እንደ መልካቸው ነው የምናለቅስ። እንዳበርክቷቸው ነው የምናዝነው። እንደ ፋናቸው ነው የምንሸኛቸው። ክብራቸውን ጠብቀን አልቀን ነው መሞታቸው ነው የምናከብረው። እውነት ነው። የሁሉም ሰው መሞት እኩል ነው እንዴ? እኩል አይደለም። እንዳለው ነው እኮ ገጣሚው፣ ጥበበኛ ፍትሃዊ መሪ ሲሞት ፍትህ ተጓደለች እንላለን። አላህን የሚፈራ ሌሊት ተነስቶ የሚያለቅስ የአላህ ባሪያ ሲሞት ዒባዳ ወደቀች እንላለን። በመንገዱ ላይ መልካምን የሚያበረክት ወጣት ስናጣ የመልካም አበርካቾች ቁጥር ቀነሰ እንላለን። ነገር ግን ሌሎች ሰዎች ሲሞቱስ ሀመጁሪያ ተኽፊፉን ወራህማ፣ አላህ አቃለለ አዘነልን ነው የምንለው። ሸክም ቀለለ ነው የሚባለው። ሌላው ሰው እንደዛ ነው። ሌላው ሰው እንደዛ ነው። ለቅሶም እኩል አይደለም። ከማ ቃለ ሻዒር ለአምሩከ መረዝየቱ ፈቅዱ ማሊን ብለህ ታስባለህ። ገንዘብ ማጣት ነው እንዴ ከባዱ ሙሲባ? አይደለም። ነው እንዴ? አይደለም። ወላ ሻቲን ተሙቱ ወላ በዒሩ፣ ወይንስ በግ ፍየል መሞት ነው? መኪና መውደሙ ነው? ቤት መፍረሱ ነው? ነው እንዴ ያ ሙሲባ? ሙሲባ እንደዛ ነው እንዴ? ሙሲባ እኮ እንደዛ አይደለም። ወላኪን ረዝየተ ፈቅዱ ፈዝን፣ ሙሲባ ብሎ ማለት ግን አይነታን ማጣት ነው። ታላቅን መሰዋት ነው። አበርክቶ ያለውን ሰው ማጣት ነው። የሙቱ ቢመውቲሂ ኸልቁን ከሲሩ፣ በሱ መሞት ብዙዎች የሚሞቱለትን ሰው ማጣት ነው። ሞትም ክብር አለው። ከሰዎች በላይ የኖሩ ሰዎች ሞታቸውም ሩቅ ነው። ስለ አንድ ሰው ነው የምነግራችሁ። 1947 በጣም ጭው ባለ እባብ በሚበዛበት የኩዌት በረሃ የተወለደ አንድ ሰው ነው። 1947 በረሃ የነበረበትን ዘመን አስታውሱ። ነዳጅ አልወጣም። አሁን እንዳሁኑ የአረቢያ ምድር በሀብትና በንብረት አልበለጸገችም። ነገር ግን ይሄ ልጅ መካከለኛ ከሚባሉ ትምህርትን ከሚወዱ ጌታቸውን ፈጣሪያቸውን ከሚፈሩ ለሰው ልጆች ደራሽ ከሆኑ ቤተሰቦች ተወለደ። እናቱ በልጅነቱ በጣም ገር ቀላልና የተገራ ሰው ነበር ትላለች። እሱም በመኮትኮትና በማሳደግ ላይ መከራ አልነበረብኝም እንደ ሌሎቹ ወንድሞቹና እህቶቹ ትላለች። ከእጁ
አንዲት እንጨት አትለየውም ነበር። በዛች እንጨት መሬት እየቆፈረ ነበር የሚሄደው መታ እያደረገ። ይህ ሰው በ6 ዓመቱ ጀምሮ በሌሊት ወቅት የምትሰገደዋን የፈጅር ሰላት በጀማዓ መስገድ አምልጦት አያውቅም። ከ6 የዓመት እድሜው ጀምሮ 6 ዓመቱ ከ6 ዓመት ጀምሮ በዛች ዱላ መሬት እየፋቀ በሌሊት ጌታውን ሊገዛ መስጊድ ደርሶ ይመለሳል። በርግጥ ይሄንን ዱላውን የሚጠቀመው ለመደገፊያ ለመጫወቻ እንዳይመስላችሁ። የኩዌት በረሃ በእባብ የተሞላ ስለነበረ በሌሊት በሚጓዝበት ጊዜ ተናዳፊ እባብ እንዳይነካው ሊመታበት ነበር። ይህ ዱላው ግን እስከ ሕይወቱ ፍጻሜ አልተለየውም። በጣም ጎበዝ ተማሪ ነበር ይላሉ። ሐታ አባቱ በመንገድ ላይ ጋዜጣ ከዚህ በኋላ እንዳትገዛ ነግሬሃለሁ አለው። ለምን መሰላችሁ? ከመንገድ ያገኘውን የሚነበብ ነገር በሙሉ ይገዛና ቤቱ ደርሶ ማንበብ እዛ ደርሼ ልቡ አይችልም ማለት ነው። እዛ ደርሼ እስከማነበው ስለማይል መንገድ ላይ ያነበበ እየሄደ ከትልቁም ከሴቱም ከህፃናቱም መንገድ ላይ ይጋጭ ነበር ስለማያይ ማለት ነው መንገዱ። አባቱ ስሞታ ሲደርሰው ይሄንን ከዚህ በኋላ እንዳትገዛ እስከማለት ደርሶ ነበር። በጣም ጎበዝ ተማሪ ነበር። ከኩዌት በወቅቱ የዩኒቨርሲቲ ሁለተኛ ደረጃ ፈተናን ከወሰዱት ሰዎች በብቸኝነት የወጣው ሰው ነበር። ሕክምና መማር ፈለገና ሕክምና ኮሌጅ መግባት ማመልከቻዎች አስገባ። አሜሪካ፣ ሳውዲ አረቢያ፣ ጀርመን፣ በርሊን ማለት ነው፣ ኢንግላንድ ብዙ ቦታ አስገባ። ሁሉም እንደሚቀበሉት እርግጠኛ ነው። አንድ ጓደኛው መጣና ግን ጎበዝ ከሆንክና እችላለሁ ካልክ ከባግዳድ ኢራቅ ካለ የሕክምና ኮሌጅ ማንም ሰው ገብቶ መመረቅ ስለማይችል ወንድ ከሆንክ እዛ ሂድ አለው። በቃ እኔም ወንድነቴን ነው ማሳየው አለና የአሜሪካውን ስኮላርሺፕ ትቶ ባግዳድ ሄደ። ባግዳድ ተማረ። ከሕክምና ኮሌጅ ተመረቀ። እጅግ በጣም የተመረጠች የእውነተኛ የህይወት አጋር የሆነች መንገድ የምታቃና በህይወቱ ሁሌ ከጎኑ የቆመች አቅጣጫውን ያስተካከለች አንዲት ሴት አገባ። ኡሙ ሱሃይብ ትሰኛለች። ከዛ በኋላ ለከፍተኛ ትምህርት አንዴም ወደ ኢንግላንድ ከዛም ወደ ካናዳ ተጓዘ። በነገራችን ላይ የተማረባቸው ዩኒቨርሲቲዎች እኔም ስኮላርሺፕ አፕላይ አድርጌ ብዙ ጊዜ ወደኩባቸው ናቸው። the most prestigious colleges እንደ ወለድ የሚባሉ ናቸው። ይኸው እዚህ አንድ ሐኪም አለ። አንደኛው ካናዳ የተማረበት ትምህርት ቤት ማክጊል ነው። ማክጊል the most prestigious የሚባል ዩኒቨርሲቲ ነው አሁንም ድረስ ማለት ነው። በደብል ስፔሻሊቲ ተመረቀ። በወቅቱ የሆድ ዕቃና የምናምን የሚባል ሰብ ስፔሻሊቲ ተምሮ መጣ። ከባለቤቱ ጋር ግን ቁጭ ብለው ተማከሩ። አሁን ሆስፒታል እገባለሁ፣ ከዛ አክማለሁ። ስንት ሰው ነው ማየው? በቀን 20-30 ሰው። የሆኑ ሰዎች አድናለሁ፣ ቤተሰባቸውን አስደስት ይሆናል። ለኔ ግን እስር ቤት ነው አለ። ለነዚህ ሰዎች ለመኖር አልተፈጠርኩም። ይልቁንም ለሰዎች ብርሃንን ለማድረስ መከራቸውን ለማቅለል ጫንቃቸውን የጎበጠ ጫንቃቸውን ሸክማቸውን አንስቼ ቀና ለማድረግ ነው የተፈጠርኩት። እኔ እኮ የጌታ አምባሳደር ነኝ። ይሄ ለኔ የሚመጥን ነገር አይደለም። በዚህ ሆስፒታል ውስጥ የሚኖረኝ ቆይታ ልክ ሰዎች ኦክሲጅን አፋቸው ላይ አጥሯቸው ኦክሲጅን እንደምናረግላቸው ሰዎች እጅግ በጣም የትንፋሽ ማጠር ነው። አልኖርም አለ። እኔም እኮ አንተን ከመጀመሪያው ማውቀህ ይህንን ጥሪ ተሸካሚ መሆንህን ነው። ምን እናድርግ? በቃ ወደ አንድ ሀገር እንሂድ፣ ማሌዥያ ወይ ኢንዶኔዥያ። እዛ እንሂድና ትንሽዬ ለህይወታችን የሚኖር ገንዘብ ካገኘን ሌላውን ስራ በራሳችን እንሰራለን። ያን ካደረግን ይበቃናል። ለሰው ልጆች ደራሽ ሆነን እንኑር አለ። ባለቤቱም ይህንን መልእክቱን ተቀብላ ሄደች። የማወራላችሁ ስለ አንድ ሰው አይደለም፣ ለግምት ስለከበደ
የቁጥር በታሪክ ውስጥ ቁጥር ከተጻፈላቸው ሰዎች ጋር ቢወዳደር ቁጥሮቹ በየትኛው መለኪያ እኩል ለመሆን የማይቀርቡ የሰራቸውና ያበረከታቸው ነገሮች ምናልባት በሚዛን ቢቀመጡ ለዘመናት ያለፉ ትልልቅ ሰዎችን ሚዛን የሚደፋ ታላቅ ሰው ነው መነግራችሁ። አቡ ሱሃይብ አብዱራህማን ابن حمود السميط الرجل الكويتي الفظ عبد الرحمن بن السميط ይባላል። عبد الرحمن بن السميط ይህንን ትልቅ ህይወቱን የከበረ ገንዘቡን የገነነ ስሙን ትቶ ማላዊ የምትባል አንዲት የአፍሪካ ሀገር ሄደ። ከሰዎች ባገኘው ገንዘብ መስጊድ ሊገነባ ነው ሄደው። መስጊድ ሊገነባ ሲሄድ ግን አለ በምግብ እጥረት ሆዳቸው የተነተረ ትምህርታቸው ማህይምነታቸው የበረታ እጅግ በጣም ብዙ ሰዎችን ተመለከቱ። ከዚህ ከወጣው እግሬ ይክዳኝ ስል ማልኩኝ፣ ወደ ኩዌት አልተመለስኩም። 42 የአፍሪካ ሀገራትን በእርዳታው አዳረሰ። በህይወቱ ለሰው ልጆች ፍጹም በቁጥር የሚከብዱ አስተዋጽኦችን ሰራ። መነግራችሁን ስሙኝ። እነዚህ ቁጥሮች ሳወራ አሁን ሰው ዝም ብሎ እንደው ረቀም ይመስላል መጣራው። አብዱራህማን ብን ስመይጥ አልዓውን አልሙባሽር የሚባል አንድ የእርዳታ ድርጅት አቋቋመ። የመጀመሪያውን የኩዌት ባለሀብቶች የተሰባሰቡበትን የአፍሪካ የሙስሊሞች ሊግ የሚባል አቋቋመ። የእርዳታ ተቋም ማለት ነው። በዚህ የእርዳታ ተቋም ከ5000 በላይ መስጂዶችን ገነባ። ከ7 ሚሊዮን በላይ ቁርአን አሰራጨ። ከ50,000 በላይ የቲሞችን ከእናታቸው ሆድ ከወጡበት ቀን ጀምሮ ከፋላ ሆኖ አሳድጎ ለህይወትና ለቁም ነገር አበቃ። 50,000 800 ትምህርት ቤቶችን ገነባ። 9 ሚሊዮን መጽሐፍትን አሳተመ፣ አስተረጎመ፣ አከፋፈለ። 12,000 የውሃ ጉድጓድን ቆፈረ። 150 በኋላም እሱ ከሞተ በኋላ በዚህ ማዕከል ከ500 በላይ የጤና ተቋማት ተገነቡ። 90 ትልልቅ አሁን ድረስ እየሰሩ ያሉ ትልልቅ ሆስፒታሎችን በስሙ አስገነባ። ከ200 በላይ ቋሚ መምህራንን ዓለም አቀፍ ስኮላርሺፕ አሰጥቶ የአፍሪካን የድህነት የአፍሪካን የማህይምነት ጨለማ ተዋጋ። ከ10 በላይ ቋሚ የሚዲያ ተቋማትን አቋቋመ። ለሰው ልጆች ደረሰ። ይህንን አንድ ሰው ያደርገው ህዝብ ያደረገው ቢሆን እንጂ ግን የሰራው አንድ ሰው ነው። አንድ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ነው ኢነመ الناس كإبل المياه የሰው ልጅ ልክ 100 ግመሎች እንደሚጓዙ ሰው ነው። ከዛ መካከል لا تكاد تجد فيها راحلة ከዛ መካከል የምታገኘው አንድ ሰው ሊሆን ይችላል። 100 ሰው ግን ምንድነው? ጉታኡን ከጉታይ ሰይ አረፋ ነው። ብጨምቀው አይያዝም። አንድ ሰው ነው ታሪክ የሚቀይረው። ይህንን የተመለከቱ ብዙ ሸላሚዎች ሸለሙት፣ አስተዋጽኦውን አደነቁ። በጣም የሚገርማችሁ የህይወቱ የመጨረሻዎቹ 10 ዓመታት በስኳር በከፍተኛ የልብ ህመምና መሰል ነገሮች ይጠቃ ነበር። የስኳር ታማሚዎች የሚወስዱት ኢንሱሊን መርፌ ታውቃላችሁ አይደል? ምናልባት በዓለም ላይ በናጠጠ ሁኔታ መኖር የሚችል ሀብታም መሆን ይችላል። አብዱራህማን ስመይጥ እጅግ በጣም የከበረ ባለሙያ መሆን ይችላል። እንደሱ አምሳያዎቹ ትልልቅ ሆስፒታሎችን ገንብቶ በአረቢያ ምድር ታላቅ ሰው ተብሎ መጠራትም ይችል ነበር። ነገር ግን አብዱራህማን ስመይጥ ከ20 ጊዜ በላይ ትላለች ባለቤቱ ሙስሐይ፣ ከ20 ጊዜ በላይ በማላዊ፣ በማዳጋስካር፣ በሶማሊያ፣ በዛንዚባር፣ በታንዛኒያ በረሃዎች ውስጥ በነዛ ጫካዎች ውስጥ ሲጓዝ ኢንሱሊን አጥቶ ይወድቅ ነበር ትላለች። ኢንሱሊን ምናልባት በ10 ብር የሚሸጥ ኢንሱሊን ግን ከራሱ በላይ ነው የኖረው። ስሜቱን ማንነቱን ታላቅ መሆን እየቻለ በኖረበት እድሜ ግን
የጆሮ ማዳመጫ ስቴቶስኮፕን ጥሎ ለብዙዎች ማዳመጫ ጆሮ መመልከቻ አይን ሆነላቸው። 1996 መሊክ ፈይሰል ሽልማት የሚባል አለ ሳውዲ አረቢያ ውስጥ። ይህ ሽልማት ይገባሃል ተብሎ ጠሩት። በወቅቱ $750,000 ነው። 1996 ስንት ዓመት በፊት ነው? አብዲ ስንት ዓመት በፊት ነው? 20 ኦልሞስት ተቅሪበን 20 ዓመት በፊት ነው አይደል? የዛሬ 20 ዓመት $750,000 ስንት ብር ነው? እጅግ በጣም ብዙ ሚሊዮን ነው። ዛሬ እንኳን 75 ሚሊዮን ብር ነው። ዛሬ $750,000 እስካሁን ላበረከትከው አስተዋጽኦ ተቀበለ። $750,000 የኔ ስም፣ የኔ ክብር፣ የኔ ታላቅነት እኮ የተገኘው በነዛ ባበረከትኩላቸው ሰዎች ምክንያት ነው። $750,000 8 ትምህርት ቤቶችን፣ ትልልቅ ኮሌጆችን፣ አሁን ድረስ ኬንያ ውስጥ ያለ፣ ሶማሊያ ውስጥ ያለ፣ ዛንዚባር ውስጥ ያለ 8 ኮሌጆች መገንቢያ አጥቼ ነበረ፣ ለነሱ መገንቢያ ይሁን ሲል ወቅፍ አደረገው። ለህይወቱ አንዲት ብር አላሻገረም። ከዚህ ሁሉ በላይ የሚገርመኝ ልንገራችሁ፣ በእጁ 11 ሚሊዮን ሰዎች ሰልመዋል። ሰዎች ህይወት ትርጉም የሚኖረው ትንሽ የምናበረክታት ነገር ከኛ ወዲህ ለሌሎች ሲኖር ነው። ለሌሎች መኖር ስንጀምር ነው። ከዛ ውጪ ሰዎች የበሉትን ነው የምንበላው፣ የጠጡትን ነው የምንጠጣው። የተለየ ነገር አናገኝም በምድር ላይ። ሰይድ ቁጥብ ረሕመቱላሂ ተዓላ ዐለይህ እንዲህ ይላል፣ ለሌሎች ሰዎች መኖር የጀመረን እንደሆነ የነፍሳችን ህይወት በኖርልናቸው ሰዎች ቁጥር የተባዛች ትሆናለች። የሚባዛው ቁጥር እንዳይመስላችሁ። የመኖር ስሜት፣ የመኖር ፍቅር፣ የመኖር መውደድ፣ የማበርከት መውደድ ግን በሰጠናቸው ሰዎች ልኬት የተባዛ ይሆናል። ቅድም ኡስታዛችን ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሰቱን የሚለውን የቁርአን አንቀጽ ሲቀሩ አብዱራህማን ሲመይጥ እውነተኛ ምሳሌው ነው። እውነተኛ ምሳሌው ነው። ኢንሱሊን በብሩ መግዛት የሚችለውን ኢንሱሊን አጥቶ 20 ጊዜ ሜዳ ላይ የሚወድቅ ለሌሎች ግን በሺዎች የሚቆጠሩ ኢንሱሊኖችን የሚያበረክት ሰው ማለት ነው። አላህ በእነዚህ ሰዎች ምሳሌ መኖር ከቻልን ምሳሌ ያደርግልን። ከሰዎች በላይ ኖረን መልካችን በእነሱ የተገራ ይሁን። ባንችል እናበርክት፣ መስጠት ባንችል ማደናቀፊያ ነው። አላህ ወየምነዑነ ልማዑን ብሏል። እቃም የሚከለክል ሰው አለ፣ መንገድም የሚከለክል አለ። መንገድ አለመከልከልም መልካም ነገር ነው። እነዚህን ወንድሞች አግዟቸው። ገንዘብ ኖሮን ከፊሉ በረሃብ አለንጋ፣ ከፊሉ ደግሞ በህመም፣ ከፊሉ በተለያዩ ስቃዮች የሚለብሰው አጥቶ ታርዞ ሜዳ ላይ ነው ያለው። እኛ የምንቀይራቸው ጫማዎችና ልብሶች ግን ለሰዎች በተሰጡ ቁጥር አላህ ተኪው ቢሆን እንጂ አግዷይ አይደለም። هذا والله أعلم وبالله التوفيق. شكرا. ሰብስክራይብ በማድረግ ቤተሰብ ይሁኑ።